እኔ ጠርቼሽ ልትሄጂ አትችይም እያገርኩሽ ነው። ማንሽና ምን እንደፈረውኝ ታውቃላችሁ? ያን ያብርሽ ላይ ያስተበተቡበትን ነገር እንዳትደግመው ብዬ ፈረውኝ። ጸጥ ነው ማደርግሽ ምናምን ነገር ማለት በዚህ ኮንፊደንስ እንዴት እንግዲህ አስገድልሻለሁ አትላትም። የዚህን ያህል ሞራሉ የላት። ተመልካች እኮ ክብር እኮ እንደሌላችሁ እኮ ማሳያ እኮ ናችሁ። ለተመልካች ምንም የተናገራችሁት ነገር የለም። ድግምቱን እሷ ታስደረገው አታስደረገው እንኳን አላወራችሁም እኮ አላወራችሁም። የመረጃ እኔ ወስለ ማንንም አይደለም ሩታ ከሄርሜላ ፍቅር እንትታ ከሄርሜላ ጋር ሆን ስላለች እሷ ስለመረጠችልኝ የምገባበትም ወጣበትም ቦታ የለም። እንደዚህ ልክልካችሁን እንደዚህ ይንገራችሁ እንጂ እኔማ ግራ አጋባችሁኝ እኮ። ተስፋ እንድትቆርጥ ማታረጋት ደስ ይለኛል። ለሄርሜላ ተጨነቀች። ሄርሜላ ሲቀጥል ደግሞ አንድ ነገር ላስረዳ ፈልግ አብርሽን ማለት አይደለም እንግዲህ አፋፋን እያላት ነው። ለሷ የምታስቢ አትምሰይ ያላት ነው። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ስራ፣ ቤተሰብ፣ ናፍቆት እንዴት ይዟችኋል? ሁሉ ሰላም ነው አለ ነው። እንግዲህ እስቲ ዛሬ በሁለት ቪዲዮ ላይ ሀሳብ እንሰጣለን እና ከዚህ በፊት ሄርሜላ ጋር ምናምን በተያያዘ ቪዲዮ ሰርች የነበረ በአጋጣሚ ሆኖ መብራት ሄዶ ለመልቀቅ አልቻልኩም። ምናልባት መብራት ሲመጣ የሚለቀቅላችሁ ይሆናል። ከዚህ በፊት ይለቀቃል ብዬ ተስፋ አደርጋለሁ። ኤኒዌይስ ሁለት ቪዲዮዎች አሉ እና በእነሱ ቪዲዮ ላይ ሀሳብ አስተያየት እንሰጣለን። ፈጠን አድርገን በተቻለ መጠን ቀልጠፍጠፍ አድርገን ሙሉ ሀሳቡ ምን እንደሚመለከት ወይ ደግሞ ምን እንደሚይዝ ለማየት እንሞክራለን። እስኪ እንጀምር ነውና ለምሳሌ ከጀርባቸው የሆነ ሰው ምናምን ቢኖር ኢትስ ኦኬ አጠረጥሩ ምናምን፣ ግን ደግሞ ረዥም መንገድ ነበር እየተከተሉኝ የነበረው እስከ ሰፈሬ እስከ ፍሎሬ የኔ ህንፃ መሰቀያ ድረስ ማለት ነው። እንግዲህ ፍቅር እያለች ያለችው ከዚህ በፊት ማንም ጠላት በህይወቴ ገጥሞኝ አያውቅም እና ሄርሜላ እና ሩታን ካወሯቸው በኋላ ሁለት ሰው ተከትለው ምናምን መጥቷል እያለች ነው። ምንም አይነት መረጃ አላመጣችም። ግን ምንም አይነት መረጃ ባታመጣም እኔ አምናታለሁ። ማምናት ለምንድን ነው? ሩታ ምን ያህል መጓዝ እንደምትችል ስለማቅ ማለት ነው። የቱን ያህል መጓዝ እንደምትችል ስለማቅ፣ ጠንቀቄ ስለማቅ ምንም ነገር አሁን ሩታ ላይ ቅራኔ ምናምን ሰው ይዞ ቢመጣ ላምን እችላለሁ። ምክንያቱም እኔ ላይም ጥግ ድረስ ነው ሄደችው። መሄድ የምትችለው ድረስ ሄዳለች ነገር ነው። ሰው ልታረድ ትችላለች። አሁን ይሄንን ነገር ላይክ በደፈናው የሆነን ሰው ማመንም መጠርጠርም አስፈላጊ ነው ብዬ አላስብም። ግን ሊሆን ይችላል ብላችሁ የጠየቃችሁኝ ከሆነ ኦብቪየስሊ ይሆናል ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገር አታደርግም ብሎ መደምደም እሷ ላይ በጣም ከባድ ነገር ስለሆነ ማለት ነው። እስቲ ስለፈለኩ እሱን ማስጨነቅ አልፈልግም። ምክንያቱም ሁለቱ ሴቶች ከበቂ በላይ ህይወቱን አክብደውበታል እና እኔ መጨመር አልፈልግም። የተማረ ሰው ወይም ደግሞ ለሚወደው ሰው የሚደረግ ትንሽዬ ነገር ብትኖር እቺ ነች። በቃ እሱ ደስተኛ መሆን የሚችል ከሆነ ከሌላ ሰው ጋር፣ ስለዚህ እኔ ተጨማሪ ሀዘን መሆን አልፈልግም። አትሊስት ትንሽ እንኳን በእኔ በኩል ደስተኛ እንዲሆን ነው የምፈልገው እንጂ ከዚህ በፊት በጣም ብዙ ጭንቀትና እንግልት በእነሱ ጉዳይ ላይ ደርሶበታል። ስለዚህ ተጨማሪ ሰው መሆን አልፈልግም ያለች ነው። የኛው አፕሪሺዬሽን የሚያስፈልገው ነገር ነው። እንቀጥል። እናንተ ሲጀመር እኔ መናገርም አልፈልግም፣ ግን ያልተፈጠረ ነገር አወራችሁ ዝም አልኩኝ። እንደሚገባ ምን ማለት ነው? ደግሞ እናንተ ሰዎች እኔ ሲያሳድዱ ዋሉ አመሹ። የማሰው የኛ ሰው ምናምን እያት እስቲ ፊቷን የምር ፊቷን እያት። እንግዲህ አሁን ይሄ ፊት አላደረገም ብዬ ማሰብ ይከብደኛል እኔ እና ላይክ ስትነግራት ምናምን ፕራውድ አድርጋ ምናምን ፈገግ እያደረገች ምናምን ነገር ነው የኛ ሰው ምናምን ነገር ያለችውና እኔ እንጃ ላይክ እኔ አሁን እርግጠኛ ባልሆንኩበት ነገር ላይ ማውራት አልወድም፣ ግን አታደርጎም ግን ማለት ይከብዳል። ሩታ ምንም ነገር ልታደርግ ትችላለች። ምንም እሷን የሚጎዳት የመሰላትን ሰው ለማደናቀፍ ማፈነቅለው ድንጋይ አይኖርም። ስለዚህ እሱን ደግሞ ላይክ በምናጣራበት መንገድ ማጣራት የምንችል ይመስለኛል። እንግዲህ የሚመጣብሽ ነገር መቻል ነው። ባይዘው እኔ ላንቺ አላንስም ምናምን ሳይሆን ሌላ ሰው ምናምን አልሰበስብም። ብቻዬን በጣም በቂሽ ነኝ። ከማይኔ እንግዲህ ብቻዬን በቂ ነኝ ከበቂሽም በላይ ነኝ ያለቻት ነው ጮሜ። እኔ ግን ግራ የገባኝ ማለት ነው ያኔ ሄርሜላ ስለነበረች ምናምን ይሁን አላውቅም፣
ካልሰነዘርኩኝ ካልደረባደብኩኝ ምናምን ስትል ከርማ ትላንትና ዛሬ ብቻዋን ነው ያገኘቻትና ላይክ እንደው እየፈነዳች ያለችው ፍቅር ነች። እኔ እንዳየሁት ከሆነ ቪዲዮ ማለት ነው። ግን ምንም ዋጥ ምናምን አድርጋ ነው እያለፈች ያለችውና ምንድነው ምን ጉድ ነው እያልኩኝ ነው እኔ ራሴ ግራ ገብቶኛል። ለምንድን ነው በዚህ ልክ ቀለል ለማድረግ የፈለገችው የሚለው አጠያቂ ነው በጣም ነው። ወይስ ገላጋይ በሌለበት አልጣላም ብለሽ አንቺ በጣም ትሸኩያለሽ። አንዴ እባክሽ ስታወሪ እያቋረጥኩሽ አይደለም እና በዚህ ንግግሬን አስጨርሽኝ። ምንም እንደ ትናንትና አይነት ነገር ያን ተጨቃጭቀን ተደባድበን ላይክ ሌላኛው ባህሪዋ ደግሞ የሩታ ወሬ ሶስት አወራ ማንም እንዲገባባት አትፈልግም። ሌላ እሷን የማይመለከት አይነት ወሬ ግን እየተወራ ከመሰላት ግን ከማቋረጥ ወደ ኋላ አትልም እና ላይክ እንደዚህ አይነት ወሬ ደግሞ ለሷ ማይረባ ነውና የሚረባ ወሬ እስከታወሪ ድረስ አላዳምጥሽም ነገር እያለቻት ነው። ባጭሩ እኔ ራሴ ልተርክላችሁ ብዬ ነው ታሪኩ ይመጣል። ማን ምን ያመጣብኛል? ቴንክ ዩ እንደዛ ማመንሽ ደግሞ በጣም ደስ የሚል እስቲ ፈጠርኩኝ ማን ምን ያመጣብኛል? ደስ ይላል። እሺ እንግዲህ የዚህን ያህል የፈነዳችባት ገና ሰነዝር ባለፈው ካልገደልኩሽ ምናምን ያለች ታንቃታ ነበር። ሲዋሽ የሆነ ነገር ሲል ምናምን የሆነ ነገር ለመፍጠር ነው ገባሽ? እኔ አንቺ ህይወት ላይ የሆነ ነገር ለመፍጠርም ቢመጣ ማንም ምንም እኔ ላይ ማንም ምንም ነገር አይመጣብኝ። ከዚህ በላይ ምን ዛትብሽ ሩታ? ምን ጠብቂያለሽ? ለምን አሰነዝሪባት ነው ወይስ ገላጋይ ሲኖር ብቻ ነው ደምሽ ሞቅ ሞቅ የሚለው? እንዴ በቃ የተወራጨች እኮ ነው ፊትሽ ላይ ምናምን ማንም የለም እንግዲህ ከሁለታችሁ ውጭ አይደል? ሰው ታዲያ እንዴት ነው ትዕግስቱን ያገኘሽው? እንዴት ነው ትዕግስት የኖረሽ? ባለፈው ምንም ሳትናገርሽ እኮ ካልገደልኩሽ ስትያት ነበር። እንግዲህ ኦሬዲ ስሜን አጥታለች ብለሽ አስበሻል አይደል? እስቲል እኮ የተረጋገጠ ነገር የለም። ስምሽ እስቲል እየጠፋ ነው እንዳንቺ እንደሆነ ማለት ያኔ የተናገርሻት ወይም ደግሞ ስሜታዊ ምናምን አግሬሲቭ ሆነሽ የነበረው ስምሽን እያጠፋችብሽ ምናምን ስለነበረ ነው ብለን ካሰብን አሁንም ስምሽ እየጠፋ ነው አይደል? የተረጋገጠ ነገር የለም። እንግዲህ ስም ማደሻ ወይ ይቅርታ ጠይቀችሽ ምናምን ነገር እንደዚህ አይነት ሁኔታ ባለበት ሁኔታ ውስጥ እንዴት መረጋጋቱን ቻልሽበት? ጥያቄያችን ነው። መልሽልኝ። በአንቺ ሰዎችም በአንቺ ዙሪያ ባሉት ሰዎችም አንቺም ከዙሪያ ይራቁ ማለት ምንም ያገናኘን ነገር የለም አይደለም። አልደረስኩብሽም ፍቅር አይሆንም። በአብርሽ መተሽ አልደረስኩም ይሄ ሄርሜላ ምን አለች? ጉዳያችን እኮ አንተ ነህ አለችው። በሱ ሜቢ በሱ ልንደራረስ እንችላለን እንጂ እኔ እናንተ ጋር አልደረስኩም። እኔ አብርሃም ጋር ነኝ። ፋክቱ እሱ ነው። ግን ደግሞ እሱ አይደለም በቃ እውነታው አንቺ አብርሽ ጋር ያለሽው። ግን ደግሞ ኢንዳይሬክት ደግሞ ማለት አንቺ ዳይሬክቱን ነው እያሰብሽ ያለሽ። ኢንዳይሬክት ግን እነሱ ጋር ደርሰሻል። እነሱ ለሁለት ሲደባደቡበት የነበረውን ከዛ አንቺ ሶስተኛ ሰው ሆንሽ። ከዚህ ቀደም ማለት ነው ተመልካቾች ትዝ የሚላችሁ ከሆነ ፍቅር ከመምጣቷ በፊት ምናምን ነገር ያኔ ሁለቱ አብርሽን በጣም በሚያስጨንቁበት ሰዓት ላይ የድመቶችን ታሪክ ነግሬያችሁ ነበረ። የሆነ አንድ ኬክ ነገር አግኝተው እኩል አካፍለናል ብለው ሲያስቡ ያንዱ በልጦ ያንዱ አንሶ ያንቺ ያነሰ ያንቺ በለጠ ምናምን እየተባሉ ሲጣሉ ተክሏ መጥቶ ያስተካከለ ሙሉ ኬኩን በልቶ የሚጨርስበት ማለት ነው። ያ ነገር ይመጣል ብዬ ነግሬያችሁ ነበር። እንደ ትንበያም ከሆነ ቁጠሩት ብያችሁ ነበር። ይኸው ያ ጊዜ መጣ። ይኸው ተክሏ ፍቅር ሆና ተሳለች ማለት ነው። እንግዲህ መታለች። ሁለቱ መስማማት ሲያቅታቸው የሶስተኛዋ ሆነ ማለት ነው። እና ይሄ ደግሞ የራሳቸው ጥፋት ነው። ሁለቱ አውርተው ከማውራታቸውን በፊት መጀመሪያ ጤንነቱ ቢመለስና ከዛ በኋላ የመረጠው ጋር ቢሄድ ቢያንስ 50-50 እድል ነበራቸው። አሁን ግን እሱም የለም። አሁን ለሶስት እንኳን አልተካፈልም። 35% እንኳን አይደርሳቸው። ኤኒዌይስ ራሳቸው ያጠፉት ስህተት ነው። ቀጥላለሁ ካሽ ነው ደግሞ ዛቻ ላይ ነው ቾምቤ የዛታ ነው የሞከርኩኝ እኔ ላይ መናቃቀር ምናምን አይነት ነገር አድርጋለሁ ካሽ ስራሽ ብትያረግሻለሁ ማለት ነው። እስቲ እንዴት ነው ስራት የምታስይኝ? እሱን አድርጌው ማሳይሽ አይሻልም? እንደዛ ከሆነ ጥሩ ነው። እሱ ንግግር ረጋ ያለ ንግግር የማይወድልሽ ከሆነ ደግሞ እኔ በጣም ተረጋጋጂ። በፊት ከነበረው እጥፍ አድርጌ ነው ማሳይሽ። ቆፍጠን ነው የፍቅራችን እናቴ። በቃ እንደዚህ ነው ጀገን ማለት። በቃ የሆነ ሰው ሊያስፈራራሽ ሲሞክር በጥፉ ነው እንደው አንቺ ማስፈራራት ያለብሽ። ስለዚህ በቃ ትክክለኛው ውሳኔ እንደዚህ ነው ብዬ ነው የማስበው። እና እስከ መቼ ድረስ ማንም አይነካኝም አይነት ስታፍ ምናምን መጫወት ፌር አይደለም። እና እስቲ እንቀጥል።
ወይም ደግሞ የሆነ ነገር እፈጥራለሁ እኔ ህይወት ውስጥ መታሽ የሆነ ነገር አወራለሁ ብትይ እኔ ነው ያርገኝ ፍቅር። እንደዛ ከሆነ በጣም አሪፍ ማለት እኔ ነው ያርገኝ። ፍቅር አድረነግጥ እንደገና ታውቂያት ፍቅር ነው መሆንብሽ። ምንም አልክብሽ ነው አትነኪብኝ። እኔ የምፈልገው እሱን ነው ብቻ። ግን የሆነ ነገር ሳደርግ ደግሞ ጉራ ብቻ ሆነሽ እንድትቀር አልፈልግም። የሆነ ነገር ልታደርግ ይፈልጋለሁ። እሺ በጣም አሪፍ። እኔ እወዳለሁ የተግባር ሰው ደግሞ እኔ በጣም ነው የምወደው። የተግባር ሰው ነኝ ፍቅር፣ በቃ በጣም የተግባር ሰው ነኝ። ይሄን ደግሞ እሺ ጊዜ ተግብሬ የሚያየሽው ነገር ነው። እሺ ጊዜ ተግብሬው ያየሽ ይመስለኛል አለቻት። ስለዚህ ታምናለች ማለት ነው። ያደረገችውን ነገር ታምናለች። ባይዘዌ ፍቅር ይሄን ላንቺ ነው። የምርም የተግባር ሰው ነች እና ደግሞ በጣም እልህኛ ፕላስ ደግሞ ማለት ነው የሆነ ሰው እሷን አታክ ያደረጋት ከመሰላት እሱን ሳትበቀል ወይም ደግሞ የሆነ ነገር ሳታደርገው እንቅልፍ እንኳን የማይወስዳት ሰው ነች። ላይክ በጣም ብዙ ኳሊቲዎች አሏት፣ ግን ደግሞ ከሱ የበለጠ ደግሞ በእጥፉ የሆነ መሰሪ የሆነ ባህሪም አላት። ላይክ የሆነ ሰው የጎዳት ብቻ ይምሰላት፣ ወደ ላይ ወደ ታች የለም ቀጥታ። እና ፍቅር በተቻለሽ መጠን ጥንቃቄ ብታደርጊ አይከፋም። እንግዲህ ጠላትና ደንበኛን እየተጠባበቁት ነው ትላለች ማዘር። መጠባበቁ አይከፋም መስለኛል። ደግሞ ቃል ማለት ነው እንዳትረሻችበትን አፍሽን እስክትዘጊ ድረስ ጸጥ ድምፅሽ እንዳይሰማ እስከማድረግሽ ድረስ ለማየት ያቃሽ። አልጨረስኩም ንግግሬን አልጨረስኩም። እኔ ጠርቼሽ ልትሄጂ አትችይም እያደረኩሽ ነው። ማነሽና ምን እንደፈራሁኝ ታውቃላችሁ? ያን የአብርሽ ላይ ያስተበተቡበትን ነገር እንዳትደግመው ብዬ ፈራሁኝ። ጸጥ ነው ማደርግሽ ምናምን ነገር ማለት በዚህ ኮንፊደንስ እንዴት እንግዲህ አስገድልሻለሁ አትላትም። የዚህን ያህል ሞራሉ የላትም። ምንድነው እንደዚህ አይነት ነገር የሰይጣን ስራ ውስጥ ምናምን የሚያስገባቸው? እኔ እኮ ግራ እኮ ነው የሚገባኝ። ላይክ የምር ሰውነቴ አንዳንድ ጊዜ የሆነ ነገር ስትሰሙ ወይ የሆነ ሰው ተገጨ ወይ የሆነ ነገር እንትን ስለተወጋው ምናምን ሲባል የሆነ ከሰውነታችሁ የሚመጣ ንዝረት አለ አይደል? ይሄንን ቃል ስሰማ እንደዛ ነው የሚመንዘረኝ። ብቻ ፍቅር በዚህ አጋጣሚ የሚነግርሽ ነገር ጥንቃቄ አይለሽ። ምንም እንዲህ ቀለል የምታደርጊው ነገር አይደለም። ቀለል አድርገሽ እንዳታዩ ምንም ነገር ፍቅር ሌላ እንደዛ ነው ይመስላል። ፍቅር ሌላ ልጅ አንቺማ ፍቅር እንዴት ነገር አንቺማ ይሄ ምላስሽ 40 ክንድ ስለሆነ እንዲህ ቀስ ብለሽ ራሱ ስለማታወሪ እየተወራ ሁሉ እግዚአብሔር እኔ ራሱ አላውቀውም። ምላስ 40 ክንድ ነው። እኔ ራሱ አላውቀውም። 50 60 ኧረ በእናትሽ ይሄ በቃ ይሄ ስራ ፈቶናችኋል ማለት ነው። የኔን እያንዳንዱ የሰውነት ክፍል እየለካችሁ እንትን የምትሉት እስቲ ሌላ ካውጭልኝ ቀልድ ነው እንደያዙት። እኔ እኮ መሀል ላይ ዝም ብሎ ቁም ነገር እያወራን እንድንስቅ ያስገድዱናልና ቀልድ ነው እንሳቅ ምንድን ነው? ኤኒዌይስ ፍቅርንም እንደምታውቋት ናት። ለማንም የምትደነግጥ ምናምን የምትፈራ አይነት ምናምን ሰው አይደለችም። ለመጣው ነገር መልስ የምትሰጥ ነች። ያ ማለት ግን ፍቅር ጥንቃቄ አይለሽ። ማድረግ ያለብሽን ነገር አድርጊ። እሱ ላይ ጥንቃቄ አድርጊ ይመስለኛል። ከዚህ በኋላ ግን የሆነ ነገር ለመፍጠር ሞክሪና እኔን አድርገኝ ብዬሻለሁ ደጋግሜ። ስነ ስርዓትሽን ካልያዝሽ ስነስርዓትሽን እንድትይዢ በደንብ አድርግሻለሁ። አይ ካልሽ ደግሞ እኔ ከዚሁ መጀመሪያ ያቀተኛል። የቱ ጋር እኔ እናንተ ስነ ስርዓት አልገባኝም ማለት እኔ እኮ አልደረስኩባችሁም። አብርሃም የሚፈልገውን መርጦ ሄዷል። እናንተ በቃ እሷ ትሻላለች ተገባበዛችሁበት እኮ እንደ ድግስ ቤት ብፌት ተገባበዛችሁበት እያለች ነው። ስለዚህ ቀድሞ በመጣ ከሆነ ከሁለታችሁም ከሩታም ከሄርሜላም ቀድማ የመጣችው ፍቅር ነች። ስለዚህ የፍቅር ነው መሆን ያለበት በቀደመ ከሆነ። ከዛ በዘለለ ደግሞ በምርጫ የሚሆን ከሆነ ደግሞ ማንም መጣላት አይጠበቅበትም። እንግዲህ አንድ ሰው ብቻ አይደለም ኢትዮጵያ ስራ ያለው በጣም ብዙ ወንዶች አሉ። ስለዚህ የእናንተ ካልሆነ ሌላ ሰው መምረጥ ትችላላችሁ። የዚህን ያህል አንድ ሰው ላይ የዚህን ያህል ሙጥኝ ማለቱ አስፈላጊ አይደለም። ሲቀጥል ደግሞ እሱ ሰላሙን ነው የፈለገው። በቃ እሱ የፈለገው ሰላም ነው፣ ሴት አይደለም የፈለገው። ሰላሙን ካገኘ በኋላ የት መሆን እንዳለበት ያኔ ይረዳል እሱ ራሱ። ያንን ጊዜ ግን ልትሰጡት አልፈቀዳችሁም ነው። ትንሽ ጊዜ ነግሯችሁ ያው ማለት ነው ትንሽ ጊዜ ከራሴ ጋር ልሁን እና ሪፍሬሽ አድርጌ ልመለስ ሲል ፓስፖርቱን ወስዳችሁ ምናምን ነገር አሳሩን ስታበሉት ነበር። ያ ሁሉ ነገር አልፎ ገና አሁን ምንም እንዳልተፈጠረ ምናምን ነገር
ጭቅጭቅና ጸብ ምናምን ጀመራችሁ እንደ አዲስ ማለት ነው። የኔ ነው ምናምን ጉትቻ። ኤኒዌይስ ተመልካቾቻችን ሩታና ፍቅር ያደረጉት ምልልስ በቃ ባጭሩ ይሄንን ይመስል ነበረ። ያለን ምልከታም ይሄንን ነው የሚመስለው። ግን ቀጣይ ደግሞ በዛው ሰዓት ላይ ደግሞ ሄዳ ዳኒን ደግሞ አግኝታው ደግሞ ፍቅር ጋር ብዞት ይዟት ስለነበረ ፍቅር አናዳት ስለነበረ በዛው ያሰበችው ነው የሚመስለው ሁላ ከዳኒ ጋር ተገናኝተው ምናምን አብርሽን ለሌላ ሰው ከምንድረው ለሄርሜላ ቢዳር ምናምን ነገር ይሻላል አይነት ነገር አውርታው ላይክ እሱን ሊያወሩ ነው። ይሄ ደግሞ በጣም ቀሺም የሆነ ቪዲዮ ማለት ነው እና በጣም ያናደደኝ ዳንኤልም የሆነ ግልጅጅ ያለ ነገር ሆነ። እኔ እኮ አንዳንድ ጊዜ እሱ ልጅ ግራ ይጋባኛል። እስቲ እኔው እና ሀሳብ ሰጥበታለን ተሰሚኛል ልቧ ከሆነና ከልቧ ከአብርሃም ከሄርሜላ ጋር እንዲሆን የምትፈልግ ከሆነ እንደዛ እናደርጋለሁ። በቃ ከልቧ ከሆነ እንግዲህ ምንም አማራጭ የለንም። አምጥተን እንግዲህ በነገሮች እያግባባን አብርሃም ወደ ሄርሜላ የሚመለስበትን መንገድ እንፈጥራለን። ምንድን ነው በነገሮች እያግባባን ማለት? ባለ ጉዳዩ እሱ ሲጀምር ሩታ ከልቧ ይሁን አይሁን አንተ ምን አገባህ? ሲጀምር ጉዳዩ የአብርሽ ነው አይደል? አብርሽ ነው መወሰን የሚችለው። ሄርሜላ ጋር መሆንም ከፈለገ ወይም ደግሞ ፍቅር ጋር መሆን ከፈለገ እሱ ራሱ ነው የሚወስነው። ሰው አንተ ምን አግብቶ ነው? እኔ እኮ ዝም ብላችሁ የእርጎ ዝም ብየሆናችሁ እኮ ነው ዝም ብላችሁ ዘው ብላችሁ ትገባላችሁ። ወይ ደግሞ እንደኔ ከውጭ ሆኖ ሀሳብ አይሰጥ። እናንተ እኮ እየወሰናችሁለት ነው፣ እያስጨነቃችሁት ነው። እንደዚህ ማድረግ አለብህ እንደዚህ እንዴ ቀደም ነው ምናምን ነገር ማነው የአቤል የሚባል እንጭጭ እንትን እያለ ነበረ ከሄርሜላ ጋር ካልሆንክ ምናምን ነገር ብሎ እዛ ከዛ ሰላሙን ነስቶት ደግሞ አሁን እናንተ ጋር ደግሞ ሲመጣ ደግሞ ሌላ ታሪክ ፈጥራችሁ ነው ልጠብቁት ማለት ነው። ግን አሁን እዚች ጋር ማሳያችሁን ክሊፕ ማለት ነው በደንብ እንድታዩልኝ ይፈልጋሉ ተመልካቾች። በደንብ በቃ ማለት የሰው ልጅ እንዴት ነው የሚያስመስለው የሚለውን ነገር በደንብ ታያላችሁ። የሆነ ያን የኢትዮጵያና የኤርትራ ጦርነት የነበረ ጊዜ ፖለቲሻኖች ምናምን ትዝ ይላችኋል። እንደዛ ተጣልተው ከዛ በኋላ አብረው ምናምን ቅቤ እንጥበስ ምናምን ሲባባሉ ያኔ የኢትዮጵያ ሕዝብ በአጠቃላይ ታዝቧቸዋል። እሱን አሁን ላሳያችሁ ነው በድጋሚ ማለት እኔ ውስጥ አብረው ነው የሚሳሳቁት። እንግዲህ እንደዛ እሳትና ጭድ የነበሩ ሰዎች ተረዳላችሁ። የቁበት ነገር ነው። አድጋለሁ ሲጋም ኮኒ ባንዲ ማለት አልቀረም። አድጋለሁ ታያላችሁ። ቁመቴ ይረዝማል። የቁመቱን ነገር እንቆይበትና ያስቃል። ሂል ለብሳበት ነው የመጣችው። ሂልን ባትለብስ እንግዲህ ትበልጠዋለች። ትንሽ ዘለግ ያለች ነች ሩታ። ስለ ቁመቱ እናንተ ፈገግ በሉበት። እኔ ጉዳይ ግን የቁመቱ ጉዳይ አይደለም። ግን እንደዛ አንተ ህይወታችንን ስታምስ የነበርክ ሰው ነህ ምናምን ነገር እያለች እንደዛ ጥንብርኩሱን እያወጣች ምናምን ነገር ስታወራው የነበረው እኮ የቅርብ ጊዜ ትውስታችን። በጣም በቅርቡ ያንን ነገር እየሰማን የነበረበት ጊዜ ነበረ። ከዛ ግን አሁን ምንም እንዳልተፈጠረ ዳኒሻ ምናምን መቼ ነው ወርቅ የፈጸሙት? እኔ ዘሎኛል ነው እነሱ ሲታረቁ ምናምን ነገር እግር ላይ ምናምን ተንበርክኮ ምናምን ይቅርታ ምናምን ጠየቃት እንዴ ነው እሷ ጠየቀችው? እኔ አልገባኝም። እኔ በጣም ነው ሾክ ያደረኩት እንደዚህ ሳያቸው። እኔ እነሱ ሰላም መሆናቸው ምናምን ጠልቼ አይደለም፣ ግን ምን ያህል የማስመሰል ጥግ ነው። በዚህ ልክ ቅልል አድርጎ ምናምን አንድ ሰው መጣ ተብሎ ያውን ፍቅር መጣች ተብሎ ይሄ ሁሉ ሰው ማበሩ። በእርግጥ እሷ መምጣቷና ሰላም መሆናቸው በጣም ጸዴ ነገር ነው። ማንኛውም ሰው እንዲጣላ አልፈልግም። ግን ደግሞ ከመታረቃቸው በላይ ግን ላይክ ኦቨር አክት ማድረጋቸው እኔ አስገርሞኛል። እንጃ እስቲ የኛውን ደግሞ ስታዩት ደግሞ በጣም የበለጠ ያስቃል። በጣም አፕሪት የማደርገው ባህሪሽ ምንድነው? አንደኛው ይሄ እንትን ማለትም ጀመረ ተቋቁማ ምናምን ፈገግ ብላ ማወደስም ጀመረ። እንዴ ትናንትና እኮ ማለት ነው ድግምቱን የሰራሽው አንቺ ነሽ ምናምን ስትላት ነበረ። እስካሁን እኮ ምንም እኮ ለተመልካች እኮ ክብር እኮ እንደሌላችሁ እኮ ማሳያ እኮ ናችሁ። ለተመልካች ምንም የተናገራችሁት ነገር የለም። ድግምቱን እሷ ታስደርገው አታስደርገው እንኳን አላወራችሁም። ስለዚህ እሱን ሳታወሩ እናንተ በውስጥ በኩል አውርታችሁ ምናምን በቃ ሩታ የልጄ እናት ናት አለ አብርሽ አትናገሩብኝ ምናምን ገለመልት ምናምን ነገር አለ። ከዛ ምንም ሰይፍ እንዳልተፈጠረ ፈገግ ብላችሁ ትንሽ እንኳን ፌድ አውት እያደረጋችሁ አትመጡ። ባንዴ እዚህ በቃ እንደ ክሎዝ ፍሬንድ ምናምን ነገር ሁሌ ሰላም
እንደሆነ ሰው ምናምን ነገር እዚህ ጋር መታችሁ ፈገግ ማለት ምናምን ፌር ነው? ኧረ እኔ ምን አይነት ድራማ እየተሰራበት እንደሆነ አላውቅም። ብቻ ነው በጣም ያስገረመኝ ነገር ነው። እናንተን ካስገረማችሁ አላውቅም። በጣም እንደዚህ አይነት ልክ እኔ ላይ በቃ ነው በጣም ደብሮኛል። ማለት ማጣት ነበር የሚመስለኝ። አሁን አንጨረጨረች ነበር ማሰባትና ምን ተረዳው መሰለክ ሰው ለካ ውስጡ አይገኝም። እውነት እኔም እንደዛ ነው። ለሱ ደግሞ ማሳያ አንቺና ዳንኤል እዚህ ጋር ቁጭ ብላችሁ አላችሁ። ውስጣችሁ የማይገኝ ሰዎች ያው እዚህ ፊት ለፊት ቁጭ ብላችሁ ቆማችሁ አላችሁ። ምንድነው ውስጣችሁ እንዴ? ሳምንት አልሞላም እኮ አንቺ በእኛ መሀል አንተ እስካለህ ድረስ እኛ ሰላም አናገኝም ምናምን ነገር እያልሽ ምናምን ያውን ካሜራ ፊት በአደባባይ ዓለም የሚያየውን ነገር ሳትሳሺ ምናምን ነገር ስታወሪ ነበረ። ከዛ ግን አሁን ደግሞ ያ ሁሉ ነገር ጠፍቶ ተረስቶ ምናምን ነገር ዝም አለ እንትን ራሱ አለው ነው ውዳሴ ሁላ አለው ነው ሰው ድስሻል ምናምን ነገር አንቺ ዳንዬ ምናምን ነገር ያሽ ቁልምጫም አለ። ይሄ አሁን ያወራሽው ወሬ ለእናንተ ነው የሚሆነው። ከዚህ በፊት እንደጉዳቸው ዛሬ የሚያመጣው ነው መሰለኝ። ከዚህ በፊት ባየ እኔ እና እሱ ከመገናኘታቸው በፊት በጣም ኮርታው ተሰብሮ ምናምን ነበረ። እኔ ከመጣሁ በኋላ ነው ጥሩ ነገሮች የተፈጠሩት። እንግዲህ ከነባር ነገሮች ጥሩ አልሆኑም። ፋይናሊ ያው ቆስቷል። ከአሁን በኋላ ሌላ ተጨማሪ ፊት ሌላ ህይወት ውስጥ ከሚገባ ከሄርሜላ ጋር ከመር የሚወዳትና ለእሷ የመረ ስሜት ካለው እና ደግሞ በስነ ስርዓት አቋም ኖሮት ከእሷ ጋር የሚቀጥል ከሆነ ከእሷ ጋር ነው እኔ ደስተኛ ነኝ። አይከፋኝም እኮ አይደለም ያለችው መጨረሻ ላይ ሰምታችሁታል። ደስተኛ ነኝ ከሄርሜላ ጋር ቢሆን ደስተኛ ነኝ፣ አይከፋኝም፣ አይደብረኝም ምናምን ስንት አማርኛ ቃሎች አሉ ምናምን ነገር ከሄርሜላ ጋር መሆኑ ያስደስተኛል እያለች ነው። ለምን ከ5 እና ከ10 ደቂቃ በፊት ፍቅር አንጨርጭራታለች። ስለዚህ ስላንጨረጨረቻት ምን ያህል ኢጎ እንዳለባት እንድታዩልኝ ነው። ትንሽዬ ተናገረችኝ ብላ አብርሽን ለመሸጥ ተስማማች። በቃ ሌላ ምንም የተለየ ነገር የለውም። ሌላ ምንም የምንሰማምረው ምናምን ቃልም የለም። በቃ ያንን ነው እያደረገች ያለችው። እኔ ይሄንን ነገር ሰምታችሁ መታዘብ ካልቻላችሁ እኔ ምንም ላደርግ አልችልም። እንግዲህ እኔ ከዚህ እናንተ ጋር መጥቼ አይናችሁ ሊገልጥላችሁ አልችልም። ምክንያቱም እርግጠኛ ሆና በራሷ ተማምናና የትክክል ውሳኔዋ ከሆነ ምናልባት አንተ የሚላጋ ጊዜው ሳይደርስ የትኛው ጊዜ ነው የሚረዳው? የወደደ ሰው እኮ ይጠብቃል እኮ። ማስተካከል እንደምሞክር ፈልጌ ይጠሩ በመጀመሪያ ጊዜ እኔ ህይወት ላይ ማንም መራጭ አይደለም። ሩታ ከሄርሜላ ፍቅር እንትታ ከሄርሜላ ጋር ሆን ስላለች እሷ ስለመረጠችልኝ የምገባበትም ወጣበትም ቦታ የለም። እንደዚህ ልካችሁን እንደዚህ ይንገራችሁ እንጂ እኔማ ግራ አጋባችሁኝ እኮ። ሲጀምር ነዋሪው እሱ መራጩ እሱ። እናንተ ምን አግብቷችሁ ነው ደግሞ ጊዜው እንዳይር ምናምን እያለ ደግሞ መልክ ይቀባባል ምናምን ነገር። ሐሳቡን እኮ ላይክ ሊረብሸው እኮ ነው። አብርሽ እኮ ጊዜ ፈልጓል፣ ሰላም ማግኘት ፈልጓል። ሰላም ካገኘ በኋላ እሱ ራሱ ይመርጣል። ከፈለገ ፍቅር፣ ሩታ፣ ሄርሜላ ምናምን። ያ ማለት እነሱ ተመራጭ ናቸው እያልኩኝ አይደለም። እንደው ክብር ካላቸው እንደው ቢታውት ባይ ነኝ። ክብር ካላቸው ባይመላለሱ ባይ ነኝ። የተሻለ ሰው ምናምን ካገኙ ቢመርጡ ባይ ነኝ። እንዴ ግን ደግሞ ተውት በቃ እሱ ሰላም ይኑር። ከዚህኛው በኋላ ባለው መንገድ ብትሆን ደስ ይለኛል። እንደ ራሴ ይሄ የራሴ ኦፒኒየን ነው። ምርጫ አንተ ነው። ነገር ግን እኔ ከፈቀዳኔም ብሆን ከፈቅድ ጋር መሆንህን ያን ያህል አልደግፍም። ዳኒ ፍቅርን በመጀመሪያ ደረጃ አታውቃትም። ስለማታውቃት ሰው ደግሞ መተንፈሰን እርግጠኛ ሆነ እንደዚህ መናገር አልችልም። አላውቃትም ግን እየተናገርኩ ያሉት የኔ ሀሳብ ነው። ያንተን ኦፒኒየን ማንም የጠየቀ የለ። ያንተን ኦፒኒየን ንገረኝ ምናምን ያለ የለ። ሲጀምር ደግሞ ሁሉም ሰው የራሱ ህይወት አለው አይደል? አሁን አንተ ከጽጌ ጋር ሰላም አይደለም ማለት ደስተኛ አይደለም። የኔ ኦፒኒየን ከጽጌ ጋር ብትሆኑ አሪፍ ነው እንደማለት እኮ ነው። የጅል ወሬ ማለት ነው እያወራ ያለው። ስለ አንተ ኦፒኒየን ማን ይጠየቃል? ያንተን ምልከታ ማን ቼክ አደረገ? ማንም የጠየቀ የለማ። ሰው የጠየቀ በሌለበት ያንተን ኦፒኒየን እዚህ ቦታ ላይ ማምጣት ማስገባት አስፈላጊ አይደለም። እኔ ስንቱን ግብረ ገብ ላስተምረን እንኳን አትችላል አይደል? እንዴ ሐሳብ ብትነግረኝ እኔ አልቀበልህም ማለት አይደለም። እንደ ሐሳብ ግን እኔም ብሆን ፍቅርን አልደግፍም። ምክንያት የለም። ምክንያት ምንድን ነው? ዳኒ ሲመስለኝ ማለት ነው። ለምን እንዳልኩ ታውቃለህ? ስሙት እዚህ ጋር ትክክለኛ ጥያቄ ነው። ለሌላ ሴት አሳልፋ
የፈለገ ፍቺ እንኳን የፈጸመች ሴት ብትሆን የፈለገ እንኳን የተራራቀ የተለያዩ ሴት ብትሆን ባሏን አሳልፋ ለሌላ ሴት የምትሰጥ የትኛውም ሴት የለም። እውነታውን እንነጋገር ከተባለ ነው። ትክክል ነው። እሱንም የሆነ የአማርኛ ፊልም ላይ ምናምን ልትሞት ስትል ምናምን ነገር ባሏን ድሬ ልሙት አይነት ነገር ምናምን ካልሆነ በቀር በህይወት እያለች ጤነኛ ሆና በጣም እንደምትወደው እያወቀች ከዛም አልፎ ተርፎ ደግሞ በመሀላቸው ልጅ ኖሮ የትኛው ሞራል ኖሯት ነው ባሏን ለሌላ ሰው ልጅ አርብላ የምትስማማው? ሲቀጥል ደግሞ አትሊስት ዝም ማለት እኮ ትችላለች እኮ። ዝም እኮ ካለች እኮ ምናልባት እሷ ጋር ይመለሳል፣ ምናልባት ደግሞ ሌላ ሰው ጋር ይሄዳል። ግን አሁን ገፋፍታ ሄርሜላን ካላገባ ምንድነው ከዚህ ጀርባ ያለው ነገር? ግልጽ እኮ ነው። ኢጎ በቃ ድብን ያለ እልህ ፊቷ ራሱ ያስታውቃል ምን ያህል በእልህ እንደታፈነች ማለት ነው። እስቲ ሁለት ሐሳብ አለ እኔውና ደርሳለሁ ካልክ ተስፋ እንድትቆርጥ ማታረጋት ደስ ይለኛል። ለሄርሜላ ተጨነቀች። ሄርሜላ አረው ሲቀጥል ደግሞ አንድ ነገር ላስረዳፈልኝ። አብርሽም ያው አይደለም እንግዲህ አፋፋን እያላት ነው። ለሷ የምታስቢ አትምሰይ ያላት ነው። ሲጀምር ታስቢላት አትችይም አንቺ ለሄርሜላ ከመጀመሩ። በቃ ፍቅር እኮ ከመጣች እኮ 3-4 ቀን ምናምን እኮ ነው። በዚህ 3-4 ቀን ውስጥ ምናምን ነገር አንጀትሽን በላችሽ። ከዛ በፊት ምንድን ነበር ስታደርጊ የነበረው? የቅርብ ጊዜ ትውስታ አትገቢም፣ ታሞ እንኳን አታዩም እኮ ስትያት የነበርሽ ሰው እኮ ነሽ። አሁን አዝነሽ ምናምን ነገር ከዛ ኧረ ተይ እኛ ተመልካች ነን፣ እናያለን፣ እንሰማለን፣ ግን አንፈርድም ብለን ዝም ብለን እንጂ የመጨረሻ ለዳኒ መቆርቆር ጀመረች። ምንም የቀመርነው ቀመር የለም፣ ምንም የሚያስብነው ነገር የለም። እንግዲህ ተመልካቾች ጨርሻለሁ እንግዲህ እና ይህን ነገር አይታችሁ እናንተ መፍረድ ትችላላችሁ ብዬ አስባለሁ። ላይክ በጣም ብዙ ነገር አሳልፈዋሉ ከዳኒ ጋር ክፉ ደግ ተባብለዋሉ ምናምን ነገር እና ምንም እንዳልተፈጠረ ምናምን አልፎ ተርፋ ለሱ መቆርቆር ጀምራለች። ዳኒ ደግሞ ያኔ ድግም ታሰራሽበት ምናምን ሲል ምናምን የነበረ ሰው አሁን ምንም እንዳልተፈጠረ እሱንም ረስቶላት ምናምን ነገር አሁን አርቦሽ ሆነዋሉ ምናምን ነገር ማለት ነው እና ያስኬዳል፣ ደስ ይላል። ኤኒዌይስ ተመልካቾቻችን ዛሬ በጣም ባጠር ባለ መንገድ ነው የመጣሁላችሁ። ሁለት ቪዲዮዎችን አንድ ላይ መርጅ አድርጌ ነው ቀለል አድርጌ ያቀረብኩላችሁ። ኤኒዌይስ ለዚህ ቻናል አዲስና ነባር የሆናችሁ ሰዎች ላይክ አድርጉ፣ አዲሶች ደግሞ ሰብስክራይብ ያደርጋችሁ የዚህን ጉደኛ ፋሚሊ መቀላቀል ትችላላችሁ። ለጥ ያለ ቪዲዮ ስለሆነ ለጥ ያልኩባችሁ ሞቅ ሞቅ ባለ ነገር ደግሞ እንገናኛለን ብዬ አስባለሁ። ቻው፣ ሰላም ሁኑ።